በዚህ ዘመን የሚቆጣጠረን ሌላ ነው። ዲጂታሉ ዓለም ተቆጣጥሮናል። የእንቅልፍ ሰዓታችን በእኛ ፈቃድ ሳይሆን በቲክቶክ ፈቃድ ነው፣ በዩቲዩብ ፈቃድ ነው፣ በፌስቡክ ፈቃድ ነው። የእንቅልፍ ሰዓታችን፣ የሥራ ሰዓታችን። በዚህ ምክንያት ብዙ ወጣቶች ራሳቸውን ሲጥ እያደረጉ ይገድላሉ። ራሳቸውን ከፎቅ ይወረውራሉ። በ10 ብር ገመድ ነፍሳቸውን ያሳልፋሉ። አንረዳቸውም። ስለዚህ ቤታቸውን ዘግተው ይኖራሉ። ችግራቸውን ለእኛ ቢነግሩን እንዘረግፍባቸዋለን። ለዩቲዩብ ፍጆታ እናውለዋለን፣ ለቲክቶክ ፍጆታ እናውለዋለን፣ ለፌስቡክ እንለቀዋለን፣ እንሸጠዋለን። ገመናቸው ተነጋግረን መግባባት እንዳንችል እያደረገን ነው። ስልችዎች እያደረገን ነው። አዋቂ እያስመሰለን ግን እውቀት የሌለን ባዶ እንድንሆን እያደረገን ነው። እውቀታችን በስልካችን ላይ ብቻ እንዲወሰን ሆኖ ከስልካችን ውጭ ብንጠየቅ አንዳችም ነገር እንዳንመልስ ሆነን ባዶ ቨርቹዋል ዓለም ውስጥ ገብተናል። ሁላችን ሀገሪቱ ላይ ለምን ጦርነት የሆነ ይመስላችኋል? አስተናገድን ጦርነቶችን። በሚሊዮን የሚቆጠር ህዝብ ሞተ። አንዳንዱ ሳይቀበር ጅብ ጎተተው ሬሳውን፣ አንዳንዱን ውሃ ወሰደው። እስካሁን አልገባንበትም። ለዚህ አላፈርንም፣ አልደነገጥንም። በዚህ ኃጢአታችን እስካሁን አልደነገጥ። ታዲያ በጎነት አልጠፋም ትላላችሁ? ምድሪቱ ተበክላለች። በስድብ ተበክላለች፣ በርግማን ተበክላለች፣ በመርዝ፣ በቂም፣ በጥላቻ፣ በበቀል፣ በመለያየት፣ በመከፋፈል ተበክላለች። ምእመናን ምድሪቱ ተረግማለች። ውሃው ተረግሟል። አየሩ ተበክሏል። ውሃው ተበክሏል። በዚህ ዘመን በጣም ብዙ ወጣት እየሞተ ያለው እየወጣ ያለው ከሃይማኖት እየፈለሰ ያለው ስለ ሃይማኖቱ በቂ እውቀት ስለሌለው ነው። መስማት ስለማይፈልግ ነው። አንዳንዱ ንቆን ተኮፍሶ ነው የሚመጣው። እዚህ እውቀት የሌለ የሚመስለው ሰው ብዙ ነው። ማስተርስ ስላለው፣ ፒኤችዲ ስላለው፣ ዲግሪ ስላለው ወይ ከዚያ በታች የሆነ አጫጭር ኮርስ ሰርተፊኬት ስላለው እውቀት ያለው ስለሚመስለው መስማት አይፈልግም። የአንድ ደቂቃ ስብከት ሲሰማ እሱ የሞላው ይመስለዋል፣ እውቀት ይመስለዋል። ለዚህ ምክንያት ብዙ ሰው ተኮፍሶ ይኖራል። ብታውቁት ምን ችግር አለው? ወጣቶቹ ማህሌቱ ወጣቶቹ ስለ ቅዳሴው ብታውቁ ምን ችግር አለው? ሰዓታቱን ብታውቁት፣ ዜማውን ባትሉት እንኳን ብታነቡት ምን ችግር አለው? በጣም ግራ የሚያጋባ ዘመን፣ የሚያስጨንቅ ዘመን፣ ማንጸናበት ዘመን፣ ማንቆይበት ዘመን፣ ስልቹ የሆንበት ዘመን። ይሰለቸናል። በቃ ሁሉም ነገር ይሰለቸናል። የጀመርነውን መጽሐፍ አንጨርሰው እንሰለቻለን። ቅዳሴ ይሰለቸናል። ማህሌት ይሰለቸናል። ሱባኤ ይሰለቸናል። አቋርጠን እንወጣለን። ጸሎት ይሰለቸናል። ትዳር ይሰለቸዋል። ብዙ ሰው ሚስቱን ትቶ ሐዋሳ ይሄዳል። ሚስቱን ትቶ ላንጋኖ ይሄዳል። የሚስቱ ፊት ይሰለቸዋል። የባሏ ፊት ይሰለቻታል። ንግግር ሁሉ ይሰለቻታል። የሚለብሰው ልብስ ሁሉ ይሰለቻታል። ድምፁ ይሰለቻታል። ትታ መውጣት፣ ሌላ ማየት ትፈልጋለች። ስልቹ ትሆናለች። ከስልኳ ጋር ትሆናለች። ልጆቿን ትረሳለች። ትዳሯን ትረሳለች። ስልቹ የምንማማርበት የትምህርት ርዕስ ፍሬ ቢሶች እንዳንሆን በሚል ርዕስ ይሆናል። እንደምታስታውሱት በቅዳሴ ጊዜ አስቀድሞ ካህኑ ጸልዩ ሊተ አበዌ ወአሃዌ ላይሌ ወላይለ ዝንቱ መስዋዕት፣ አባቶችና ወንድሞቼ፣ እናቶችና እህቶቼ ለእኔና ለዚህ መስዋዕት ጸልዩ ብሎ እናንተን እንድትጸልዩለት ይጠይቃል። ይጸለያል። ስለሚያስተምረው መምህር ይጸለያል። ስለሚቀድሰው ካህን ይጸለያል። ማህሌት ስለሚቆመው መሪጌታ፣ ቅኔ ስለሚቀኘው ባለቅኔ፣ ስለ ባህታዊው፣ ስለ መናኙ፣ ስለ አበምኔት፣ ስለ አስተዳዳሪው፣ ስለ ጸሐፊው፣ ስለ ሌሎችም ይጸለያል። አንዳንዶቻችን ስለ ሌሎች ሳንጸልይና ሳንለምንላቸው ለወቀሳው ብቻ እንገኛለን። የአንዳንዶቻችን አንደበት፣ የአንዳንዶቻችን ትችት፣ የአንዳንዶቻችን ወቀሳ ሰው ሲወድቅ ብቻ ነው። ከመውደቁ በፊት እንዳይወድቅ አንጸልይለትም፣ አትጸልዩልንም። ብዙዎቻችሁ ለእኛ አትጸልዩልንም፣ ስንወድቅ ግን ትከሱን አላችሁ። እንዲህ አይነት ልማድ መቅረት ይኖርበታል። ይጸለያል። ለዚያ ነው ካህኑ ምራቄ አንቆኝ መሬት ተከፍቶ እንዳይውጠኝ፣ እንዲሁም ደግሞ ካህን መልአክ እንዳይቀስፈኝ ጸልዩልኝ ብሎ አስቀድሞ እናንተን የሚለምነው የሚጠይቀው ለዚያ ነውና፣ ስለዚህም የእናንተ ጸሎት ያግዘኝ ፍሬ ቢሶች እንዳንሆን። ይህንን ርዕስ ከቅዱስ ጴጥሮስ መልእክት ሁለተኛው መልእክት ምዕራፍ 1 ቁጥር 8 ላይ ያነሳሁት ቃል ነው። ኃይለ ቃሉ ቃል በቃል እንዲህ ነው የሚለው፣ ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ነው የሚለው። ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። እኔ እናንተም እንዳትረሱት ራሳችንም እንድንወቅስበት ፍሬ ቢሶች እንዳንሆን በሚል ርዕስ ቆይታ እናደርጋለን። የኃይለ ቃሉ ጽንሰ ሐሳብ የሚጀምረው የሁለተኛው ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ ነው። ይህ ቃል የሚገኘው አስቀድሜ የተናገርኩት ቃል ቁጥር 8 ላይ የሚገኝ ቃል ነው። በዚህ ርዕስ ደግሞ ማስተማር የወደድኩበት ምክንያት ያለንበት ዘመን ብዙ ደክመን ፍሬ የምናጣበት፣ ፍሬ የማይታይበት በመሆኑ አንዳንድ ጊዜ ነፋስ
እንደሚያወዛውዘው ሸምበቆ የምንሆንበት ነገር ስለሚበዛ መጽሐፍ ቅዱስ ይሄን ሕዝብና ይሄን ትውልድ ይሄን ዘመን ይሄን ወቅት እንዴት እንደሚገልጠው እሱን በማሳየት ሁላችንም ወደ ፍሬ እንድንመጣ ነው። ይህንንም ቅዱስ ጴጥሮስ ፍሬ ብሎ የጠራውንና ከሥራ ፈትነት ነፃ የሆነውን ሕይወት ምን እንደሆነ ቅዱስ ጴጥሮስ ቀጥሎ ይገልጠዋል። መጨረሻ በሱ የምንደመድም ይሆናል። የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 ጀምሮ ሁለተኛው መልእክት ማለት ነው እንዲህ ብሎ ይጀምራል። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ይላል። መነሻው ይሄ ነው። በእምነታችሁ ይላል። ቅዱስ ጴጥሮስ ሊያስገነዝበን የወደደው ነገር የመጀመሪያ የእምነት መሰረት ላይ እንደቆምን በማሰብ ነው። እምነት ማለት ቅዱስ ዮሐንስ አፈወርቅ ሲናገር አሚን እሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ ይላል። እምነት መሰረት ናት፣ ሃይማኖት መሰረት ናት፣ ሌሎቹ ጣራና ግድግዳ ናቸው ይላል። እምነት መነሻ ነው፣ የሁሉ ነገር መጀመሪያ ነው። ስለዚህ የመጀመሪያው እምነት መሰረት እንዳለ ታስቦ በመሰረት ላይ መጨመር ያለበት ምን አይነት ግድግዳ ነው? መጨመር ያለበት ምን አይነት ጣራ ነው? መጨመር ያለበት ምን አይነት ውበት ነው? መጨመር ያለበት ምን አይነት ጌጥ ነው? መጨመር ያለበት ምን አይነት ነገር ነው? የሚሉትን 7 ነገሮችን ቅዱስ ጴጥሮስ ይዘረዝራል። እኔም ማሳየው እነዚህን 7 ነገሮችን ብቻ ነው። የኔን አልጨምርም። መጽሐፍ ቅዱሱ እኛን እንዴት ይዳስሰናል? እምነት አለን የምንል ሰዎችን፣ ማተብ አለን የምንል ሰዎችን፣ ሃይማኖት አለን የምንል ሰዎችን፣ እንዲህ የሚያምር ህንፃ የሰራን ሰዎችን፣ እንዲህ የሚያምር መንፈሳዊ ግቢ ያለን ሰዎችን ምን እንድንጨምር ያዘናል ነው መጽሐፍ ቅዱሱ። በ40 ቀን በ80 ቀን የተጠመቅን ሰዎችን፣ ነጠላ ለብሰን የመጣን ሰዎችን፣ ካባ ለብሰን በዚህ የምንቆም ሰዎችን መጽሐፍ ቅዱሱ ምን ያዘናል ነው ነጥቡ። ካህን ነን የምንል፣ አገልጋዮች ነን የምንል፣ ሰባኪ ነን የምንል፣ ዘማሪ ነን የምንል፣ በመንፈሳዊ አገልግሎት ሁሉ የምንሳተፍ፣ ቀዳሽ ነኝ የሚል፣ ማህሌታዊ ነኝ የሚል ምን እንዲጨምር ያዛን ነው መጽሐፍ ቅዱሱ። ሐሳቡ እሱ ነው። ምክንያቱም ሁሉንም ስለሚመለከት በዚህ እምነታችሁ ላይ መጨመር የሚገባችሁ ነገር አለ። ይህንንም ደግሞ የምትጨምሩት በትጋት ነው ይላል እና የመጀመሪያው ይላል በጎነት ነው ብሎ ያነሳን ቅዱስ ጴጥሮስ። በእምነታችሁ ላይ የምትጨምሩት የመጀመሪያው በጎነት ነው ይላል። ይህንን መተርጉማኑ በ3 ከፍለው አስቀምጠውታል። በጎነት የሚባለው አንደኛ ስጋዊ በጎነት፣ ሁለተኛ መንፈሳዊ በጎነት፣ ሶስተኛ ደግሞ ነፍሳዊ በጎነት። እነዚህን 3 ነገሮችን ያስቀምጣል። በጎነት ሲባል ሁላችን የምናስበው ስጋዊ ነገርን ብቻ ሊሆን ይችላል። ስለሱ ብዙ አልጠቅስም፣ ምክንያቱም የተለመደ ስለሆነ። በነገራችን ላይ ስጋዊ በጎነትን ሰዎች ብቻ አይደሉም፣ እንስሳት ያደርጉታል፣ አራዊት ያደርጉታል። ጅብ ለልጁ በጎ ነው፣ ውሻ ለልጇ በጎ ናት፣ እባብ ለልጁ በጎ ነው፣ አንበሳ ለልጁ በጎ ነው። ሰው ቢያገኝ ሊሰብር ይችላል፣ ደሙን ሊመጣው ይችላል። ግን አንበሳ ልጁን አይበላም፣ ልጁን አይሰብርም፣ ልጁን አይገልም፣ እንዲያውም ልጁን ይታደጋል። አራዊት ለልጆቻቸው በጎዎች ናቸው። እኛ በዚህ ዘመን በጣም የሚያመጻድቀን ለልጆቻችን በምናደርገው ነገር ራሳችንን ከፍ አድርገን እናስባለን። ለአንዳንድ ሰዎች የተቀደደ ልብስ በመስጠታችን፣ ለብሰን የጨረስነውን ልብስ በመስጠታችን፣ ከብዙ ገንዘብ ጥቂት ሽራፊ ሳንቲም በመስጠታችን እንመጻደቃለን። ግን ክርስትና ከዚህ በላይ ነው። ምንታዘዘው ከዚህ በላይ ነው። የሚጠበቅብን ከዚህ በላይ ነው። አንዱ ከብዙ ነገሮች ጋር እየተጋፈጥን ያለንበት ምክንያት የሚጠበቅብንን ነገር ባለማድረጋችን ነው። ጥቂቱን ነገር አግዝፈነዋል። ጥቂቱን ነገር በሚዲያ አግዝፈነዋል። ጥቂቱን ነገር በፎቶ አግዝፈነዋል። ጥቂቱን ነገር በካሜራ አግዝፈነዋል። ጥቂቱን ነገር በግጥምና በቅኔ እናገዝፈዋለን። በጣም ጥቂቱን ነገር ትልቅ አድርገን ስለምናሳይ ትልቁን ነገር ማድረግ አልቻልንም። ለዚህ ነው ምን ደነግጠው። ትልልቅ ሰዎች ሲነሱ ምን ደነግጠው፣ ታላቅ ነገር ሲደረግ ምን ደነግጠው፣ የተለየ ነገር በማህበረሰባችን ስናገኝ እጃችን አፋችን ላይ ምንጭነው። ለዛ ነው ምን ደነቀው። ለዛ ነው። ይሄ ብቻም አይደለም። ታላላቅ ደጋግ ሰዎች ሲነሱ እነሱን ራሳቸውን ብለን ማጥፋት የምንፈልገው ከማህበረሰቡ የተለየ ደግነት ስለሚታይባቸው ነው። ብዙዎቻችን እንደዛ እናደርጋለን። ብዙ ርህሩህ ሰዎች፣ ብዙ አዛኝ ሰዎች፣ ለሀገር ውለታ የሚውሉ ሰዎች፣ ለቤተክርስቲያን ውለታ የሚውሉ ሰዎች፣ መልካም የሚያደርጉ ሰዎች በሆነ ጫጫታ እንዲጠፉ ይደረጋል። በሆነ ጫጫታ እንዲሸማቀቁ ይደረጋል። ለኛ እንግዳ ነዋያ፣ ለሰይጣን እንግዳ ይሆንበታል በጎ ነገር፣ ለሰይጣን እንግዳ ይሆንበታል መልካም ነገር። ክርስቶስ ጻድቅ ሆኖ በተገለጠበት ዘመን ሰይጣን ደንግጧል።
እንቁ ሆኖ ብርሃን ሆኖ ፀሐይ ሆኖ የዓለምን ኃጢአት ሲገልጥ የፈሪሳውያንን ኃጢአት ሲገልጥ የነሱን ግብዝነት የነሱን ማስመሰል ሲያሳይ ደነገጡ። የነሱ የእሪያ መልክ ታየባቸው። ስለዚህ እንቁን ጠቅጥቆ ሰብሮ ማጥፋት ፈለጉ። የጌታ ብቻ አይደለም፣ የዮሐንስ መጥምቅ እንደዛ ነው፣ የእመቤታችን እንደዛ ነው። በዘመናቸው በዚያ ክፉ ትውልድ ዘመን፣ በዚያ አሉተኛ ትውልድ ዘመን፣ በዚያ አመንዝራ ትውልድ ዘመን፣ በዚያ በጎውን ነገር ሁሉ ወደ ክፉ በሚተረጉም ዘመን፣ ያለማቋረጥ በሚተች ትውልድ ዘመን፣ ጽድቅ በረከሰበት ዘመን፣ በማይታይበት በማይገለጥበት ዘመን፣ በዚያ ዘመን ያ ትውልድ ክርስቶስን ሲያይ ደነገጠ። እመቤታችንን ሲያይ ደነገጠ። ዮሐንስ መጥምቅን ሲያይ ደነገጠ። ለምን? ዮሐንስ መጥምቅ ከበረሃ መጣ፣ ነገስታቱን ያለ መፍራት ገሰጸ። በዚህ ዘመን እንዲህ የሚያደርጉ ሰዎች ያስደነግጡናል ምእመናን። እና ከስጋዊ በጎነት ያለፈ መንፈሳዊ በጎነት፣ ነፍሳዊ በጎነት ተብሎ የሚገለጥ አለ። መንፈሳዊ በጎነት የሚባለው ምን ማለት መሰላችሁ? ሰዎችን ከክህደት ወደ ሃይማኖት ማምጣት ነው የመጀመሪያው። ከክህደት ወደ ሃይማኖት፣ ካለማመን ወደ ማመን ማምጣት፣ ከቤተ ክርስቲያን ውጭ የሆኑትን ሰዎች ወደ ቤተ ክርስቲያን ማምጣት፣ ወደ መቅደሱ ማምጣት፣ ወደ ንስሐ ማምጣት፣ ወደ ሥጋው ደሙ ማምጣት፣ የተሰበረውን መንፈስ መጠገን፣ የተሰበረውን ማንነት መጠገን፣ ራሳቸውን የሚያጠፉ ሰዎችን መታደግ። ይሄ ነው መንፈሳዊ በጎነት የሚባለው። ይሄን እንደጎደለ ታውቃላችሁ። በዚህ ምክንያት ብዙ ወጣቶች ራሳቸውን ሲጥ ያረጉ ይገላሉ፣ ራሳቸውን ከፎቅ ይወረውራሉ፣ በ10 ብር ገመድ ነፍሳቸውን ያሳልፋሉ። ለምን እንደሆነ ታውቃላችሁ? ከኛ መንፈሳዊ በጎነት ጠፍቷል፣ መንፈሳዊ ርህራሄ ጠፍቷል። አናጽናናቸውም፣ አንሰማቸውም፣ አናዳምጣቸውም፣ አንረዳቸውም። ስለዚህ ቤታቸውን ዘግተው ይኖራሉ። ችግራቸውን ለኛ ቢነግሩን እንዘረግፍባቸዋለን። ለዩቲዩብ ፍጆታ እናውለዋለን፣ ለቲክቶክ ፍጆታ እናውለዋለን፣ በፌስቡክ እንለቀዋለን፣ እንሸጠዋለን ገመናቸውን። ስለዚህ ይፈራሉ፣ ሳይነግሩን ይሞታሉ። እኛ ከሞቱ በኋላ ውድ በሆነ ሳጥን ሬሳቸውን እንቀብራለን። ስላሟሟታቸው የተለያየ ነገር እናወራለን። አንዱ በዚህኛው እንዲህ ሆኖ ነው አሉ፣ ከባሏ ጋር እንደዚህ ፍቅረኛ ነበራት አሉ። አይደለም ከእናት ከአባቷ ጋር አይደለም፣ ይጣራ። ራሷን ያጠፋችበት ምክንያትማ እንዲህ መሆን አለበት። የየራሳችንን ትንታኔዎች እንሰጣለን። ሰውየው በህይወት እያለ አናውቀው፣ ሴትየዋ በህይወት እያለች አናውቃትም። ልንረዳቸው ዝግጁ አይደለንም። ኦርቶዶክስ ሆነን ለሌሎች ተስፋ መሆን አልቻልንም። የመኖር ተስፋ፣ የመኖር ምክንያት፣ የህይወት ምክንያት፣ የመዳን ምክንያት፣ የመጽናናት ምክንያት፣ የዚህ ምክንያት መሆን አልቻልንም። በብዙ ነገር ወደቅን። ስለዚህ ወጣት ረገፈ። ታቦት ይዘን መውጣታችን መልካም ነው። በዓለ ጥምቀትን ማክበራችን መልካም ነው። ሰው ግን እየሞተበት ነው። ለዚህ መድረስ ካልቻልን ንስሐ መግባት ብቻ አይደለም ይመናል፣ መልካም ነው ይሄ። ስጋው ደግሞ መቀበል ብቻ አይደለም ይመናል፣ መልካም ነው ይሄ። ከዚህ ማለፍን ግን ይፈልጋል። ጎረቤትህን ጠይቀው፣ ጎረቤትህን ጠይቃት፣ ድረስለት፣ ድረስላት። ለሚራበው ሰው ድረስለት በምትችለው። እንዳይለምን ፈርቶ አሁን በረሃብ የሚሞት ሰው በጣም ብዙ ነው። በጣም ብዙ ሰው እየተጨነቀ የሚሞት፣ እየተቸገረ የሚሞት፣ አፍሮ የሚሞት፣ ተሸማቀው ልጃቸውን የሚያሳድጉ ለልጆቻቸው ሰተውነቱ ጾማቸውን የሚያድሩ እናቶች፣ ሽንኩርት ሽጠው ቲማቲም ሽጠው ልጆቻቸውን የሚያሳድጉ፣ እንጀራ ሽጠው በችግር ተጠብሰው የሚያሳድጉ እናቶች ያሉባት ሀገር ናት። እንደምታውቁት ለመለመን አፍረው ርር እያሉ የሚሞቱ ብዙ ናቸው። ለእነዚህ ሰዎች መድረስ መንፈሳዊ በጎነት ይባላል። የመጨረሻው ነፍሳዊ በጎነት የሚባለው ነው። መጥወተ ርእስ ተብሎ የሚጠራው ራስን መስጠት ነው። ይሄ መጨረሻው ነው። ይሄ ጻድቃን ያደረጉት ነው። እነ አቡነ ተክለ ሃይማኖት ያደረጉት፣ እነ አቡነ ገብረ መንፈስ ቅዱስ ያደረጉት፣ ሰማዕታት እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ ያደረጉት፣ ራሳቸውን አሳልፈው የሰጡ። ቅዱስ ያሬድ እንደገለጠው ደርሪኦሙ ተአጊሶሙ መጠው ነፍሶሙ ለሞት፣ ጨክነው ታግሰው ነፍሳቸውን ለሞት አሳልፈው ሰጡ። በዚህ ምክንያት እኛ ጻድቃንን እናመሰግናቸዋለን። ክብርና ምስጋና ለአምላካችን ይሁን። አመስግኑ። ራሳቸውን አሳልፈው የሰጡ ይሄኛው ነፍሳዊ በጎነት ተብሎ ይጠራል። የመጀመሪያው በእምነታችሁ ላይ የምትጨምሩት በጎነት ነው። አንደኛ በጎነት ያስፈልጋል ለምድሪቱ። ምድሪቱ ተበክላለች ምእመናን፣ ምድሪቱ ተበክላለች። በስድብ ተበክላለች፣ በርግማን ተበክላለች፣ በመርዝ በቂም በጥላቻ በበቀል በመለያየት በመከፋፈል ተበክላለች ምእመናን። እኔና እናንተ በመልካም ቃል ካላከምናት፣
በምስጋና ቃል ካላከምናት ካልቀደስናት፣ በእርቅ ቃል በፍቅር ቃል በሰላም ቃል ካላደስናት ምድሪቱ ተረግማለች። ውሃው ተረግሟል፣ አየሩ ተበክሏል፣ ውሃው ተበክሏል። ይሄ ነው ክርስቲያን ማለት በምድር ላይ ሲኖር በሚኖርበት ምድር የሚኖርበትን ምድር መቀደስ መቻል ነው። ታቦት ይዘን የምንወጣው በጥምቀት ለዚያ ነው። የአደባባይ በዓላት የምናከብረው ለዚያ ነው። መስቀልን የምናከብረው ለዚያ ነው። ምድሪቱ እንድትባረክ ከሰው ሁሉ ከአንደበቱ የሚወጣው ቃል አስተውላችኋል? ክፉ ቃል፣ የትችት ቃል፣ የስድብ ቃል፣ የእርግማን ቃል፣ ሰዎችን የሚያሸማቅቅ ቃል። ይሄ ውሃን ይበክላል፣ ትውልድ እንዳያድግ ያደርጋል፣ ትውልድ እንዲልፈሰፈስ ያደርጋል፣ ሽማግሌ አቅም እንዲያጣ ያደርጋል፣ ሕፃናትን እንዳያድጉ ያደርጋል። አገሪቱ ላይ ለምን ጦርነት የሆነ ይመስላችኋል? አስተናገድን ጦርነቶችን፣ በሚሊዮን የሚቆጠር ህዝብ ሞተ። አንዳንዱ ሳይቀበር ጅብ ጎተተው ሬሳውን። ማተብ ያሰረ መስቀል ያሰረ በእግዚአብሔር ስም የሚምል በጽዮን ስም የሚምል በእመቤታችን ስም የሚምል ተነባብሮ ተቀበረ አንድ ላይ። አንዳንዱን ውሃ ወሰደው። እስካሁን እሳ አልገባንበትም። ለዚህ ኃጢአት አላፈርንም፣ አልደነገጥንም። በዚህ ኃጢአታችን እስካሁን አልደነገጥ። ታዲያ በጎነት አልጠፋም ትላላችሁ? የማያምኑ ሀገራት በታሪክ ለሰሩት ኃጢአት ይቅርታ ይጠይቃሉ። ሌሎችን ሀገራት ብትመለከቱ፣ እነ ጀርመንን ብትመለከቱ፣ ጀርመን ውስጥ ታውቃላችሁ አዶልፍ ሂትለር የሚባለው ሰው አይሁዳውያንን የጨፈጨፈው፣ በሚሊዮን የሚቆጠሩ አይሁዳውያንን የጨፈጨፈው ሰው በስሙ መጠራት አሁን ወንጀል ነው። ጀርመን ውስጥ ሂትለር በሚለው ስም መጠራት አይቻልም፣ ወንጀል ነው። ይሄ ብቻ እንዳይመስላችሁ፣ ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ማድረግ አይፈቀድም፣ ወንጀል ነው። ለምን? አፍረውበታል። እሱ የሰራውን ኃጢአት እንደ ሀገር ያፍሩበታል። እና እሱ የተወለደበትን ቀንና ዓመተ ምህረት እየታየ የመኪና ታርጋ ቁጥር ሆኖ ማገልገል አይችልም። ያን ያደረገ ሰው ይታሰራል፣ በወንጀል ይጠየቃል። ይሄ ብቻም አይደለም። በዘመኑ የነበረውን የሂትለርን ወይም የናዚን ፓርቲ ምልክት ማሳየት አይቻልም፣ ወንጀል ነው፣ ያሳስራል። አሁን ድረስ ለምን? ያፍሩበታል። ይሄ ብቻ እንዳይመስላችሁ፣ አሁን ያሉት ወጣቶች፣ አሁን የሚወለዱት ልጆች ምን እንደሚያደርጉ ታውቃላችሁ? አበባ ይዘው እዛ ሀገር ሂጄ ነው የነገሩኝ፣ በነገራችን ላይ ጀርመን ለአገልግሎት። አሁን ያሉት ወጣቶች፣ አሁን የሚወለዱት ልጆች አበባ ይዘው ሂትለር ያስፈጃቸው የአይሁዳውያን መቃብር ላይ ሂደው አበባ ይዘው ተደፍተው ይቅርታ ይጠይቃሉ፣ ሶሪ ይላሉ። ያኔ እንደ ሀገር ያበርንበትና አንድ የሀገር እብድ የነበረበት ጊዜ ነው። በዚህ ምክንያት ያለ ፍትህ ተጨፍጭፋችኋልና ይቅርታ ብለው ይቅርታ ይጠይቃሉ፣ መቃብራቸው ላይ ሄደው። እኛ ይቅርታ አልጠየቅንም። 7 ልጆችን የገደልንባቸው እናቶችን ይቅርታ አልጠየቅንም። ስለ 7 ልጆቻቸው ፎቶ ይዘው ስለሚያለቅሱ ሰዎች ይቅርታ ምንም አላልንም። ምንም ማፈር ነበረብን። በአደባባይ የማፈር ቀን፣ ዝም የማለት ቀን መኖር ነበረበት። የመሸማቀቅ ቀን፣ አንገት የመድፋት ቀን መኖር የለበትም። ስለዚህ አይደለም እያወራሁ ያለሁት፣ ስለ ሁሉም፣ ስለ ሞተ ሁሉ። ስለዚህ ማፈር፣ አንገት የምንደማፈት ቀን መኖር ነበረበት፣ ግን አላደረግንም። ያንን በጎነት ከምድራችን ተወስዷል። እምነት ብቻውን አያድንም። እምነት ብቻውን አያድንም። ሃይማኖት ብቻውን አያድንም። ማተብ ብቻውን አያድንም። መስቀል ብቻውን አያድንም። መመካት ብቻውን አያድንም። ምግባር ይፈልጋል፣ ስራ ይፈልጋል። በእምነት ላይ ክርስቲያናዊ ምግባር መጨመርን ይፈልጋል። ምእመናን የረሳናቸው ነገሮች ስላሉ እነዚህን ላስታውስ ፈልጌ ነው። እና የመጀመሪያው በጎነት ነው። ይህን በጎነት መመለስ ያስፈልጋል። አባቶቻችን ደጎች ናቸው። የመጣውን ሰው ሁሉ ተንበርክከው እግሩን አጥበው ያበላሉ። ደጎች ናቸው። ከአልጋቸው ወርደው መኝታቸውን ለቀው ያስተኛሉ። ደጎች ናቸው። ያ ደግነት፣ ያ በጎነት አሁን ከኛ ተወስዷል። አንተማመንም፣ እርስ በርሳችን እንጠራጠራለን። ያን በጎነት እንመልሰው። በእያንዳንዳችን ውስጥ በጎነት ይኑር። በእምነታችን ላይ ይህን እንጨምር። የመጀመሪያው እሱ ነው፣ በጎነትን በእምነት ላይ መጨመር፣ ፍሬ ቢስ እንዳንሆን። ሁለተኛ ዕውቀት መጨመር ያስፈልጋል ይላል ቅዱስ ጴጥሮስ። በእምነት ላይ ዕውቀት መጨመር አለበት ይላል። ዕውቀት ምንድነው ከተባለ ማስተርስ አይደለም፣ ስለ ዲግሪ አይደለም። ዕውቀት ፒኤችዲ አይደለም፣ ስለ ዶክትሬት አይደለም የምናወራው። ዕውቀት የሚባለው መረዳት ነው፣ መስማት ነው።
ስለ እግዚአብሔር ቃል መሰረታዊ ነገር መያዝ ነው። ስለ አምላክ ማወቅ ነው። ስለ ፈጣሪ ማወቅ ነው። ስለ ሃይማኖት ማወቅ ነው። ስለ ክርስትናው መረዳት ነው። ምን ይፈልጋል ክርስትና? ምን ይፈልጋል ኦርቶዶክሳዊነት? በዚህ ዘመን በጣም ብዙ ወጣት እየሞተ ያለው እየወጣ ያለው ከሃይማኖት እየፈለሰ ያለው ስለ ሃይማኖቱ በቂ ዕውቀት ስለሌለው ነው። መስማት ስለማይፈልግ ነው። አንዳንዱ ንቆን ተኮፍሶ ነው የሚመጣው። እዚህ ዕውቀት የሌለ የሚመስለው ሰው ብዙ ነው። ማስተርስ ስላለው ፒኤችዲ ስላለው ዲግሪ ስላለው ወይ ከዚያ በታች የሆነ አጫጭር ኮርስ ሰርቲፊኬት ስላለው ዕውቀት ያለው ስለሚመስለው መስማት አይፈልግም። የአንድ ደቂቃ ስብከት ሲሰማ እሱ የሞላው ይመስለዋል፣ ዕውቀት ይመስለዋል። ለዚህ ምክንያት ብዙ ሰው ተኮፍሶ ይኖራል። ብታውቁት ምን ችግር አለው? ወጣቶቹ ማህሌቱን ወጣቶቹ ስለ ቅዳሴው ብታውቁ ምን ችግር አለው? ሰዓታቱን ብታውቁት ዜማውን ባትሉት እንኳን ብታነቡት ምን ችግር አለው? ድጓ አሁን ታትሟል። ማዜማ አይጠበቅባችሁም፣ ግዴታ አይደለም። ግን ድጓውን ብታነቡት ምን ችግር አለው? ጾመ ድጓው በአማርኛም በግዕዝም አላሁን በምትችሉት ቋንቋ ብታነቡት ምን ችግር አለው? ምን ችግር አለው? እያስቀደሳችሁ ምን ማለት እንደሆነ አባቶችን እየጠየቃችሁ ቤተክርስቲያኗን ውስጥ ብታውቋት። ብዙ ሰው እኮ ውጭ እየቀረ ነው። አሁን እሁድ ወንጌል ለማስተማር ብለን እየተጣደፍን ቅዳሴውን እንጨርስና ወጥተን ብዙ ህዝብ እናገኛለን። ብዙ ህዝብ ግን የሚገባው እግዚኦታ ሲባል ነው። ቤተክርስቲያን ውስጥ መግባት አይፈልግም አብዛኛው። ከዚያስ በዛ ቀን የተማረው ሰው ሳምንት እንዲቆርብ እንጠብቃለን። ንስሐ እንዲገባ እንጠብቃለን። ገብቶ ውስጥ እንዲያስቀድስ እንጠብቃለን። የለም ያ ሰው እንደገና ሳምንት መልሰን ለትምህርት እናገኘዋለን። እንደገና መልሰን ለጉባኤ እናገኘዋለን። ለውጥ ከሌለ መመለስ ከሌለ ወደ ውስጥ መግባት ከሌለ ምን ትርጉም አለው ብላችሁ ታስባላችሁ? ዕውቀት ያስፈልጋል። ዕውቀትን አሁንም የኛ ሊቃውንት በሶስት ይከፍሉታል። ስጋዊ፣ መንፈሳዊ፣ ነፍሳዊ ዕውቀት ብለው ያስቀምጡታል። ስጋዊ ዕውቀት የሚባለው ማንኛውም አይነት ዕውቀት ስጋዊ ይባላል። መንፈሳዊ ዕውቀት ተብሎ የሚጠራው ረቂቁ ዕውቀት ስለ ቅዱሳት መጻሕፍት ያለን ዕውቀት እሱ መንፈሳዊ ዕውቀት ተብሎ ይጠራል። ነፍሳዊ ዕውቀት የሚባለው ግን ከሞት በኋላ ያለው ነፍስ ብቻ የምታውቀው ዕውቀት። ለምሳሌ መንግሥተ ሰማያት የዘላለም ሕይወት ነፍሳዊ ዕውቀት ነው የሚባለው። እንደ ስጋ አሁን ብነግራችሁ ለኔም ቢነገረኝ አይገባኝም። ቅዱስ ጳውሎስ ሲናገር ምን እንደሚል ታውቃላችሁ? ዓይን ያላያት ጆሮ ያልሰማት የሰው ልቡና ያላሰባት በቃ ያልታወቀች በነፍስ ብቻ በዓለመ ነፍስ ብቻ። ለምሳሌ ትንሣኤ የሚታወቀው በነፍስ ብቻ ነው። ሞት ራሱ የሚታወቀው በነፍስ ብቻ ነው። ሞት የሚታወቀው ሞት ፊክሽን ነው የሚመስለው ስንናገረው፣ ልብ ወለድ ነው የሚመስለው፣ ፈጠራ ነው የሚመስለው። ሰው ሞትን የሚያውቀው መቼ ነው? ሲሞት። ትንሣኤን የሚያውቀው መቼ ነው? ሲነሳ። እኛ ስለምንድን ነው የምናወራው? ስለ ሞት እንጂ ሞትን አይደለም የምናወራው። ምክንያቱም ሞትን አናውቀው። ማንም ስለ ትንሣኤ እናወራለን፣ እንናገራለን። ትንሣኤን ግን አናውቀውም። ለምን? ተነስተን አናውቅም። እነዚህ የነፍስ ዕውቀቶች ናቸው፣ በነፍስ ብቻ የሚታወቁ። መንፈሳዊ ዕውቀትና ስጋዊ ዕውቀት ግን ያስፈልጋል። ስጋዊ ዕውቀት ሲባል ምእመናን ዓለማዊ ትምህርት ያስፈልጋል እኮ በአግባብ በመጠን በስርዓት ዓለማዊ ዕውቀት ያስፈልጋል። ዓለማዊ ንባብ ያስፈልጋል። መጽሐፍትን ማወቅ፣ ተፈጥሮን ማወቅ፣ ስነ ህይወትን ማወቅ፣ አንትሮፖሎጂን ማወቅ፣ ስነ ሰብን ማወቅ፣ ስለ ሳይኮሎጂ ማወቅ፣ ስለ ልቡና ማወቅ፣ ስለ ሳይካትሪ ሳይንስ ማወቅ፣ ስለ ስነ አእምሮ ማወቅ፣ ስለ እነዚህ ነገሮች ማወቅ ይገባል። ኢንጂኒየሪንግ፣ ሕክምና፣ ሌላው ነገር በሙሉ ስጋዊ ዕውቀት ነው። ማወቅ ይገባን በቻለው። መንፈሳዊ ዕውቀት ግን ይጨምርበት። ይሄን ዕውቀት መጨመር ይገባን በእምነት ላይ። የመጀመሪያው በጎነት፣ ሁለተኛው ዕውቀት፣ ሶስተኛው ራስን መግዛት ጨምሩ ይላል ቅዱስ ጴጥሮስ። ራስን መግዛት ማለት ራስን መቆጣጠር ማለት ነው። ህዋሳትን መቆጣጠር ማለት ነው። ዓይንን መቆጣጠር፣ ጆሮን መቆጣጠር፣ ልብን መቆጣጠር ማለት ነው። በዚህ ዘመን የሚቆጣጠረን ሌላ ነው። ዲጂታሉ ዓለም ተቆጣጥሮናል። የእንቅልፍ ሰዓታችን በእኛ ፈቃድ ሳይሆን በቲክቶክ ፈቃድ ነው፣ በዩቲዩብ ፈቃድ ነው፣ በፌስቡክ ፈቃድ ነው። የእንቅልፍ ሰዓታችን፣ የሥራ ሰዓታችን፣ አካሎቻችን፣ ዓይናችን፣ ጆሮቻችን፣ ህዋሳቶቻችን አጠቃላይ እያነደደን ነው። የዓለም ፍላጎት እያቃጠለን ነው፣ እየበላን ነው፣ ሰውነታችንን እያሳጣን ነው፣ እያጎበጠን ነው፣ እያቀጠነን ነው። አእምሯችን ውስጥ ዲስኦርደር እንዲኖር እያደረገን ነው። ምግብ በአግባቡ አጣጥመን እንኳን እንዳንበላ እያደረገን ነው። ተነጋግረን መግባባት እንዳንችል እያደረገን ነው። ስልችዎች እያደረገን ነው።
አዋቂ እያስመሰለን ግን ዕውቀት የሌለን ባዶ እንድንሆን እያደረገ ነው። ዕውቀታችን በስልካችን ላይ ብቻ እንዲወሰን ሆኖ ከስልካችን ውጪ ብንጠየቅ አንዳችም ነገር እንዳንመልስ ሆነን ባዶ ሆነን ተራቁተናል። ቨርቹዋል ዓለም ውስጥ ገብተናል ሁላችን። እንዴት እንደሆነ አሁን እቺ ቤተክርስቲያን ብቻ ናት። በነገራችን ላይ አሁን ሌላ ቦታ ስትሄዱ ዝግጅቶች ሁሉም በጎግል በምናምን ተዘጋጅተው በጂሚኒ ወይ በሌላ በኤአይ ጀነሬትድ በሆኑ ነገሮች ተዘጋጅተው ንግግሮች፣ ጽሁፎች፣ ጥናታዊ ጽሁፎች፣ መመረቂያ ጽሁፎች የተወሰነ ነገራቸው እየተቀያየረ ኤአይ ጀነሬትድ ነው ወይ ኮፒ ነው ምናምን እንዳይባል የተወሰነ ፐርሰንት ነው 20% ይፈቀዳል። ከዛ በላይ ደግሞ ያለው ኩረጃ ነው እንዳይባል እንዳይያዝ ቀየር እያደረገ ይመረቅበታል። ዕውቀቱ ኤአይ ነው። አሁን ደግሞ ዘመኑን ካስተዋላችሁት በኤአይ የሚሰሩ ፊልሞችን፣ ድራማዎችን ታያላችሁ። በኤአይ ክሬት የሚደረጉ ገጸ ባህሪያትን ታያላችሁ። የሰዎችን መልክ ታያላችሁ። እስከዛሬ ድረስ የነበረው አንድ ወጣት ምናልባት አንዲትን የፊልም አክትረስ ሊወድ ይችላል፣ ሊያፈቅር ይችላል። ወይም አንዲት ወጣት አንድን የፊልም አክተር ልትወድ ትችላለች። ከዚህ በኋላ ግን የሚሆነው ምን እንደሆነ ታውቃላችሁ? አንድ ወጣት ኤአይ ክሬት የተደረገችን ሴት ሊወድ ይችላል። ወይም አንዲት ሴት በኤአይ ክሬት የተደረገ አንድ ሰው የሚመስል ነገር ልትወድ ትችላለች። እንዳው የኛውን እንኳን ብናስበው ነይ ፈርሚልኝ ሊል ይችላል። የሆነ ቦታ አግኝቷት በአካል ስላለች ኤአይ ያፈቀረ ሰው ምን ማድረግ ይችላል? ወዴትኛው ምናብ እንደምንሄድ ይገባችኋል? ምእመናን ወዴትኛው ዓለም? ወደ ባዶ ዓለም ውስጥ ነው የምንገባው። ወደ ባዶ ዓለም ውስጥ ነው ከሪያሊቲ መውጣት። ሞደርኒዝም በነገራችን ላይ ዴፊኒሽኑ ይሄ ነው። ሞደርኒዝም ማለት ከኦሪጂናሊቲ መውጣት ማለት ነው። ከእውነተኛ ነገር መውጣት። እነዚህ ካሜራዎች ታያቸዋላችሁ፣ ውድ ናቸው። የእነዚህ ካሜራዎች ዓላማ ውድ መሆን ዓላማ ሪዞሉሽናቸው በጣም ኢምፕሩቭድ የሆኑ በደንብ የተሻሻሉ የኔን ምስል እንደ እውነቱ እኔን ማሳየት አይደለም፣ እኔ እናንተ ከምታዩኝ ከእውነታው በላይ ጥሩ አድርጎ ማሳየት ነው የነዚህ ካሜራዎች ዓላማ። ፊልሞች እንደዛ ናቸው። ፊልም የሚሰሩ ሰዎች እንደዛ ናቸው። በአካል ስታዩዋቸውና በፊልም ስታዩዋቸው ይለያያሉ። ለምን እንደዛ እንደሚሆኑ ታውቃላችሁ? ሻዶ የሚባል ነገር እንዳይኖር፣ ይሄ ጥላ ነገር እንዳይኖር፣ ፊታቸው ላይ ምናምን እንዳይኖር፣ ላብ እንዳይታይ፣ ጥቁር ነገር እንዳይኖር ተለቅሞ ምናምን ኤዲት ተደርጎ ከእውነታው አልፎ ነው የሚታይ። መጨረሻው ምንድነው? እውነት የሚመስል ግን እውነት ያልሆነ ነገር እየተከተሉ መጨረሻው ላይ ምን እንደመሆን ጉም እንደመዝገን ባዶ ዓለም ውስጥ መግባት ነው። የዘመናችሁ ሊመስላችሁ ይችላል። ጥሩ ስልክ በተጠቀማችሁ ቁጥር ብዙዎቻችን ምንድነው የምናደርገው? ስልክ አንስተን ፎቶ አንስተን የራሳችን ፎቶ ሲያስጠላን የምናደርገው ምንድነው? ኢፌክት እንጨምርበታለን፣ ብራይትነስ እንጨምርበታለን፣ አንዳንድ ነገሮች እናደርግበታለን። ምን እንደሆነ ትርጉሙ ታውቃላችሁ? የእናንተን እውነት ትጠሉታላችሁ። የእናንተን እውነተኛ ነገር ትጠሉታላችሁ። የእናንተን እውነተኛ ነገር ኤዲት ታደርጉታላችሁ። እውነት ያልሆነውን እውነት አስመስላችሁ ትሸጡታላችሁ። ወደ ባዶ ዓለም እንሄዳለን። ወደ ባዶ ዓለም ነፋስን መከተል፣ ጉምን መዝገን፣ ወደ ከንቱ ዓለም የሰለጠንን እየመሰለን እየጠፋን ነው። እግዚአብሔር ለሁላችንም ማስተዋልን ያድለን። ራስን መግዛት የሚባለው ይሄን መረዳት ነው። የመጀመሪያው ይሄን መረዳት መቻል። በቤተክርስቲያን ትምህርት ማህሌት የሚቆመው መሪ ጌታ ስልክ ማየት አይችልም። ቅዳሴ የሚቀድሰው ካህን ስልክ ማየት አይችልም። ጎግል ላይ ሰርች እያደረገ አይደለም የሚቀድሰው፣ በቀጥታ ነው የሚሳተፈው። ማያውቅ ከሆነ ቅዳሴ አይገባም። ማያውቅ ከሆነ ድምፅ ማጉሊያው አይሰጠውም። ማያውቅ ከሆነ ማህሌት አይቆምም። ይቺ ቤተክርስቲያን እውነቱን ተሸክማለች። ለዚህ ነው ለዓለም ኦልዲሽ የምትመስለው ቤተክርስቲያኗ፣ ያረጀች የምትመስለው። ለዚህ ነው ምክንያቱም እውነታውን ይዛ ነው የምትቀጥለው። አሁንም ትቀድሳለች። ድሮ የምትቀድሰውን ቅዳሴ አሁንም 2 ሰዓት 3 ሰዓት ትፈጃለች። አሁንም ካህናቱ ከምሽቱ 1 ሰዓት እስከ ጠዋት ማህሌት ይቆማሉ። አሁንም አደራረስ ያዜማሉ። አሁንም ድጓ ያዜማሉ። አሁንም ጸመ ድጓ ያዜማሉ። አሁንም ቅዳሴው ሳይቆራረጥ ይቀደሳል። አሁንም ስብከቱ ሳይቆራረጥ ይሰበካል። ይቺ ቤተክርስቲያን ብቻ
በዓለም ላይ ጥንታዊነትን እውነትን ጠብቃ ትኖራለች። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተ ክርስቲያን ጥቂት ደቂቃዎችን ዝም ብላችኋል። ዝም ያላችሁት እዚህ ብቻ ነው። አሁን ይሄ ሁኔታ አሁን ያላችሁበት ሁኔታ እናንተ ራሳችሁ ይሄን ሁኔታ ማድረግ የምትችሉት እዚህ ግቢ ብቻ ነው። ስብሰባ ቦታ በፍጹም አታደርጉትም። ሆቴል ብትሄዱ የሆነ ጸጥ ያለ ቦታ ልዝናና ብላችሁ ብትሄዱ በፍጹም አታደርጉትም። ሐይቅ ዳር ብትሄዱ የሆነ መዝናኛ ቦታ ብትሄዱ በፍጹም ይሄን አታደርጉትም። ጥቂት ደቂቃ ዝም ልትሉ ትችላላችሁ። ከዚያስ ወይ አጠገባችሁ ያለውን ሰው ታወራላችሁ ወይ ስልካችሁን ታነሳላችሁ። እዚህ ስትሆኑ ዝም ትላላችሁ፣ እግዚአብሔርን ብቻ ትሰማላችሁ። ክብርና ምስጋና ለአምላካችን ይሁን። ራስን መግዛት ልምምድ ያለው እዚህ ቤተክርስቲያን ብቻ ነው። ክርስቲያን ስትሆን ራስን ትገዛለህ፣ ራስን ታውቃለህ፣ ሰውነትን ታዘዋለህ፣ ዓይንህን ወደ እግዚአብሔር ትልከዋለህ፣ አይምሮህን ለቅዱሳት መጽሐፍት ክፍት ታደርጋለህ፣ ልብህን ለእግዚአብሔር ፍቅር ትከፍተዋለህ። በንስሐ አባትህ ዝቅ ትላለህ፣ በታቦቱ ፊት ትበረከካለህ፣ ትሰግዳለህ። ራስህን ታስገዛለህ፣ ራስህን ትገዛለህ፣ ራስህን ታዛለህ። የዚች ቤተ ክርስቲያን አካል ስትሆን ብቻ፣ ኦርቶዶክሳዊ ስትሆን ብቻ። ሌላ ቦታ ከሆንክስ አሜን ብለህ ትነሳለህ፣ ትረብሻለህ፣ በዙሪያ ያለውን ሰው ትረብሻለህ። እዚህ ቦታ ስትሆንስ ጸጥ ብለህ ትሰማለህ፣ ራስህን ትገዛለህ። አንድ ሰው ይናገራል፣ ሌላው ይሰማል። ሁሉ በአግባብና በስርዓት ይሁን ብሎ ቅዱስ ጳውሎስ እንደተናገረው ይቺ ቤተክርስቲያን ራስን መግዛት ታስተምረናለች። ሌላው ቀርቶ ይሄ ሁሉ ህዝብ አለ፣ አንድ ድምፅ አይሰማም። የሚራመዱ ሰዎች በቀስታ ይራመዳሉ። ለምን? ክብደታቸውን ይቆጣጠራሉ። ራስን መግዛት ይቺ ቤተክርስቲያን ታስተምራለች። በእምነታችሁ ላይ ይሄን ጨምሩ። አንደኛ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛት፣ አራተኛ መጽናትን። ደግመውና ልጠይቃችሁ ነው። ይህንን ጨምሩ በእምነታችሁ ላይ ፍሬቢስ እንዳትሆኑ። አንደኛ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛትን፣ አራተኛ መጽናትን። አንደኛ ምን አልኳችሁ? በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛትን፣ አራተኛ መጽናትን። አራተኛ መጽናትን በእምነታችሁ ላይ ጨምሩ ይላል። መጽናት በተለይ ደግሞ በዚህ ዘመን እጅግ በጣም አስፈላጊ ከሆነው ነገር፣ ሁልጊዜም አስፈላጊ ቢሆንም በዚህ ዘመን ግን መጽናት የሚባል ነገር የለም። ሰዎች ተጋብተው በሳምንቱ ይፋታሉ። አንድ ዜና ሰምቻለሁ በቅርብ። ተጋብተው በተጋቡ በሳምንቱ ተፋቱ። በጣም ብዙ ሰዎች ፍቅር ጀምረው የሆነ ጊዜ ላይ በጣም በጥሩ ፍቅር አሉ የሚባሉ የሚነገርላቸው ሰዎች ከሆኑ ቀናት በኋላ ይለያያሉ። አሳዛኙ ደግሞ መለያየታቸው ብቻ አይደለም፣ የተለያዩበትን ታሪክ በየፊናቸው ይተርካሉ። አሳዛኙ ይሄ ብቻ አይደለም። እሷ የሱን ገመና በሌላ ሚዲያ ትናገራለች፣ እሱ የሷን ገመና በሌላ ሚዲያ ይነገራል። በሁለቱም በኩል ገመናቸው ይሸጣል። ይህን ትውልድ ይላን ጌታ በምን መስለዋለሁ ይልና ገበያ ዳር የተቀመጡ ሕፃናትን ይመስላሉ ይላል። ገበያ ዳር የተቀመጡ ሕፃናትን ይመስላሉ ነው። ይመስሉ ደቂቀ ላይ ነብሩ ሀበ መስያጥ ነው የሚለው። ገበያ ዳር የተቀመጡ ሕፃናት ማለት ሁሉ የሚሸጥበት የሚለወጥበት ገበያ፣ ሁሉ ሃይማኖት የሚሸጥበት ገበያ፣ ሰውነት ስብዕና የሚሸጥበት፣ ሞራል የሚሸጥበት፣ ኖርም የሚሸጥበት፣ ኤቲክስ የሚሸጥበት፣ ግብረ ገብነት የሚሸጥበት ገበያ፣ ትዳር የሚሸጥበት፣ ወጣትነት የሚሸጥበት፣ ሕፃንነት የሚሸጥበት፣ ወላጅነት፣ እናትነት፣ አባትነት የሚሸጥበት፣ ባልንጀርነት፣ ወዳጅነት የሚሸጥበት፣ ሁሉ የሚቸረቸርበት፣ ሁሉ ገንዘብ ሳንቲም ያውጣ እንጂ ለሽያጭ የሚቀርብበት፣ ሁሉ ግልጥ የሆነበት ገበያ ያለንበት ዘመን። እነዚህ ዙሪያውን የምታዩቸው የሚያደርጉት ነገር ለመልካም ቢሆንም ግን ለሽያጭ ነው። ያው የእግዚአብሔርን ቃል ለሌሎች ለማሳየት ነው፣ መልካም ነው። ሌሎች እንዲሰሙት ለማድረግ ነው። በዚህ ምክንያት ብዙ የሚመለሱ ንስሐ የሚገቡ የሚቆርቡ ሰዎች አሉ። የትኛው ሚዲያ ግን ቢደረደር ለሽያጭ ነው። ስለዚህ ሁሉም ቦታ ቢዝነስ አለ፣ ሁሉም ቦታ ሽያጭ አለ። በዚህ ምክንያት ቅድም ያልኩት በጎነት የሚወሰድበት ምክንያት ጥቅም ከማግኘት አንጻር ብቻ ስሌት ስለሚኖረው ስለሚሰላ ነው። ከዛ እነዚህ ሕፃናት ይመጡና ሀለይነ ለክሙ ወይዘፈንክሙ
አስቆቀውነ ሂለክሙ ወይበከይክሙ ይሏቸዋል ይላል የማቴዎስ ወንጌል ምዕራፍ 11 ቁጥር 16 ጀምሮ። መጣን ዘፈን ትዘፍናላችሁ ብለን የዘፈን ማቀንቀን አደረግንላችሁ፣ ከበሮ መታንላችሁ፣ አልዘፈናችሁም። አስቆቀውነ ሂለክሙ ወይበከይክሙ እንደገና ዘፈን ካልፈለጉ ማልቀስ ነው ማለት ነው የሚፈልጉት ብለን የለቅሶ ሙሾ አወረድንላችሁ፣ አላለቀሳችሁም። ምንድነው የምትፈልጉት ይሏቸዋል። ዘፈንም አይፈልጉም፣ ማልቀስም አይፈልጉም። ምንድነው የሚፈልጉት? ጌታ ይህንን ምሳሌ የተናገረበት ምክንያት መጻ ዮሐንስ እንዘ ይበልዑ ኢይሰትይ ዮሐንስ ሳይበላ ሳይጠጣ መጣ ወይቤልዎ ጋኔን ቦቱ የማያስበላ የማያስጠጣ ሰይጣን አድሮበታል አሉት ዮሐንስን። ወመጻ ወልደ እጓለ እመሕያው እንዘ ይበልዑ ወይሰትይ ክርስቶስ እየበላ እየጠጣ ተገለጠ። ወይቤልዎ በላዒ ወሰታሒ አርከመ ጸብሐት የኃጢአተኞች ወዳጅ የቀራጮች ወዳጅ የሚበላ የሚጠጣ ሎቱ ስብሐት ሆዳም መጣ አሉት ክርስቶስን። ከመብላትም ውጪ ካለ መብላትም ውጪ መሆን ይቻላል? ከመብላትም ካለ መብላትም ውጪ መሆን ይቻላል? ግራም ያጋባ የሚያስጨንቅ በዚህ ዘመን መስበክም ያስጨንቃል፣ መዘመርም ያስጨንቃል፣ መዝፈንም ያስጨንቃል፣ ሁሉም ያስጨንቃል። በነገራችን ላይ በተገኘው አጋጣሚ ሁሉም ያስተቻል። በተገኘው አጋጣሚ ሰባኪውም ዘፋኙም ድንጋይ ይወረወርበታል። በተገኘው አጋጣሚ አስተዳዳሪውም አለቃውም ሌላውም ታዛዡም የሚያዘውም ሌላውም በተገኘው አጋጣሚ ይተቻል። በጣም ግራ የሚያጋባ ዘመን፣ የሚያስጨንቅ ዘመን፣ ማንጸናበት ዘመን፣ ማንቆይበት ዘመን፣ ስልቹ የሆንበት ዘመን። ይሰለቸናል። በቃ ሁሉም ነገር ይሰለቸናል። የጀመርነውን መጽሐፍ አንጨርሰውም፣ እንሰለቻለን። ቅዳሴ ይሰለቸናል፣ ማህሌት ይሰለቸናል፣ ሱባኤ ይሰለቸናል፣ አቋርጠን እንወጣለን። ጸሎት ይሰለቸናል። ትዳር ይሰለቸዋል። ብዙ ሰው ሚስቱን ትቶ ሐዋሳ ይሄዳል፣ ሚስቱን ትቶ ላንጋኖ ይሄዳል። የሚስቱ ፊት ይሰለቸዋል፣ የባሏ ፊት ይሰለቻታል፣ ንግግሩ ሁሉ ይሰለቻታል፣ የሚለብሰው ልብስ ሁሉ ይሰለቻታል፣ ድምፁ ይሰለቻታል። ትታ መውጣት ሌላ ማየት ትፈልጋለች፣ ስልቹ ትሆናለች፣ ከስልኳ ጋር ትሆናለች፣ ልጆቿን ትረሳለች፣ ትዳሯን ትረሳለች። ስልቹ ከዛ መጨረሻው ምን እንዳረገን ታውቃላችሁ? ህይወት እንዲሰለችን፣ ራሱ ህይወት እንዲሰለችን። ከዛ አስቀድም እንዳልኩት ራሳቸውን የሚያጠፉ ሰዎች መብዛት፣ ብንሄድ ይሻለናል እያሉ እየጻፉልን ራሳቸውን ሲጥ። ከዛስ ወጣቱ ቀረብ ብላችሁ በሆነ አጋጣሚ ብታወሩት እኔ ህይወት ሰልችቶኛል፣ እኔ ለማየ ብዬ ነው እንጂ ብሞት ሁሉ ደስ ይለኛል ይላል። እንዴት ህይወት አታጓጓውም? እንዴት ህይወት ደስ አይለውም? እንዴት ወደፊት ሰርቶ መለወጥን አያስብም? እንዴት ማደግን አያስብም? እንዴት በሆነ ቦታ ከፍ ባለ ቦታ ሆኖ ለህዝቡ ጥሩ መልእክት ሲያስተላልፍ ራሱን እንዴት አያስብም? እንዴት አያልምም? እንዴት ራእይ አያይም? ስለ ወደፊቱ ሞት ነው የሚታየው። ይሄን መሰልቸት ማን እንዳመጣበት ታውቃላችሁ? ስልኩ፣ ኮምፒውተሩ፣ ላፕቶፑ፣ ታብሌቱ እየቀያየረ አሳየው ብዙ ነገር። የሚፈልገውን አይነት ዜማ የሚፈልገውን አይነት ነገር እየቀያየረ በተለያየ ከለር፣ በተለያየ ቀለም፣ በተለያየ አይነት መልክ አሳየው። አየ ሰለቸው። ከዛስ ህይወት እንደዛ ይሆንበታል። ሚመናን ማትሰለቸው እቺ ቤተክርስቲያን ብቻ ናት። ማይሰለቸው እግዚአብሔር ብቻ ነው። ማይሰለቸው ጌታ ብቻ ነው። ማይሰለቸው ክርስቶስ ብቻ ነው። ማይሰለቸው የዚህ ቤተክርስቲያን ምስጋና ብቻ ነው። ማይሰለቸው የዚህ ቤተክርስቲያን አገልግሎት ብቻ ነው። ማይሰለቸው ንስሐ ብቻ ነው። ማይሰለቸው የጌታ ስጋና ደም ብቻ ነው። የዘላለም ህይወት ያለው እርሱ ብቻ ነው ማይሰለቸው። እንዳትሰለችሁ ከፈለጋችሁ፣ ህይወታችሁ እንዲታደስ ከፈለጋችሁ፣ ረፍት ማግኘት ከፈለጋችሁ፣ ሸክማችሁ ከላያችሁ ላይ እንዲወርድላችሁ ከፈለጋችሁ ኑ ንስሐ ግቡና እዩት። በዚያ ቅጽበት ብቻ የሚሰማችሁ ስሜት ቆርባችሁ እዩት። ልክ ስትቆርቡ የሚሰማችሁን ስሜት እዩት። ያጸናችኋል፣ ከፍታን ይነግራችኋል፣ ንስርነትን፣ ከሁሉ በላይ መሆንን፣ ሰማይ ማሰብን፣ የዘላለም ህይወት ገንዘብ ማድረግን እሱን ይሰጣችኋል። ልክ ስጋውና ደሙን ስትቀበሉ በሰውነታችሁ ክርስቶስ ሲሰራጭ ይሰማችኋል።
ከራስ ጠጉራችሁ እስከ እግር ጥፍራችሁ ያለው አካል ከክርስቶስ ጋር ሲዋሃድ፣ ሲሰፋ፣ ሲሰራ፣ ሲሸመን ይታወቃችኋል። ወደዚህ ህይወት ቅረቡ። ይህን ህይወት የሰጠን አምላካችን የተመሰገነ ይሁን። ክብርና ምስጋና ለስሙ አጠራር ይሁን። አመስግኑት። መጽናት በትዳራችሁ እንዴት እንደምትጸኑ ያሳያችኋል። ቅዱስ ሥጋውና ክቡር ደሙን ስትቀበሉ እንዴት እንደምትጸኑ፣ እንዴት እንደምትረጋጉ፣ እያንዳንዱን ነገር እንዴት እንደምታዩ፣ ለእያንዳንዱ ነገር እንዴት ዋጋ እንደምትሰጡ ያሳያችኋል። መጽናት ያስፈልጋል። እነዚህ ነገሮች በእምነት ላይ የሚጨመሩ ናቸው። የመጀመሪያ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛትን፣ አራተኛ መጽናትን፣ አምስተኛ እግዚአብሔርን መምሰል። እስኪ በሉ እግዚአብሔርን በሉ ሁላችሁ። መምሰል ማንን መምሰል? አምስተኛ በእምነታችሁ ላይ እግዚአብሔርን መምሰል ጨምሩበት ይላል ቅዱስ ጴጥሮስ። እግዚአብሔርን መምሰል ማለት ምን ማለት ነው? ጥረት ነው። እግዚአብሔርን መስሎ መጨረስ አይቻልም። በነገራችን ላይ መምሰል ነው ደግሞ መሆን አይደለም። ቅዱስ ጳውሎስ እንደተናገረው አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ጀምሮ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስለው እናንተ ደግሞ እኔን ምሰሉ ብሎ ቅዱስ ጳውሎስ ነግሮናል። እግዚአብሔርን በመምሰል ሂደት ውስጥ ረፍት አለ፣ ብርታት አለ። ልጅ አባቱን እያየ ያድጋል፣ እናቱን እያየ ያድጋል፣ ጎረቤቶቹን እያየ ያድጋል፣ አጎቶቹን እያየ፣ ወንድም እህቶቹን እያየ፣ ማህበረሰቡን እያየ፣ ካህናቱን እያየ ያድጋል። እግዚአብሔርን መምሰል ማለት ቀና ብሎ መመልከት ማለት ነው። የመጀመሪያው ይመናል። አባታችን ሆይ በሰማያት የምትኖር ማለት እግዚአብሔርን የመምሰል አንዱ ክፍል ነው። ለምን? አባታችን ሆይ በሰማያት የምትኖር ስንል ቀና እንላለን። ከፍታ ነው። ወደ ሰማይ ቀና ማለት ከፍታ ነው፣ ረቂቅነት ነው፣ ምጥቀት ነው። በሰማይ የሚቀበለን አባት እንዳለ ማሳያ ነው። የማያልፍ ዘላለማዊ ሕይወትን የሚሰጠን አባት እንዳለ መግለጫ ነው። ይመናል። እግዚአብሔርን መምሰል የሚባለው ይሄ ነው። እግዚአብሔርን መምሰል ማለት ፍቅር ማድረግ፣ ይቅርታ ማድረግ፣ ሰላምን መስጠት፣ መታረቅ፣ እርቅ ያለው ሰው መሆን፣ እነዚህ እግዚአብሔርን የመምሰል ሂደቶች ናቸው። ይመናል። ተቀያሚዎች አትሁኑ፣ ተበቃዮች አትሁኑ፣ አሳዳጆች አትሁኑ፣ ገፊዎች አትሁኑ፣ ነገር የምታሰላስሉ በውስጣችሁ የምታኖሩ አትሁኑ። አይምሯችሁን ንጹህ አድርጉት። እግዚአብሔርን መምሰል ማለት እሱ ነው። በቀልና ፍርድ የኔ ነው ይላል እግዚአብሔር። አሳልፋችሁ ለእርሱ ስጡት። ይቅርታ ጠይቁ፣ ይቅርታ አድርጉ፣ አትቀየሙ። ይመናል። ክርስቲያን አይቀየምም። አቁረሩ መዓተክሙ ዘእንበለ ይዕርብ ፀሐይ ይላል ቅዱስ ጳውሎስ ሲናገር። እንዲያውም ፀሐይ ሳይገባ ቁጣችሁን አብርዱ ይላል። ቁጣችሁን አብርዱ። ፀሐይ ሳይገባ ሳይመሽ አታሳድሩ በልባችሁ። ይቅርታ ሊጠይቃችሁ እግራችሁ ላይ የወደቀ ሰው ካለ፣ ይቅርታ ያላደረጋችሁት ሰው ካለ ተመልሳችሁ እናንተ ይቅርታ ጠይቁት። ይቅርታ እስኪ ጠይቃችሁ አትጠብቁ። ልባችሁን ንጹህ አድርጉት። ጨለምተኝነትን አስወግዱት። ብርሃን እግዚአብሔር ይንገስብን። ብርሃን ክርስቶስ ይኑርብን። ብርሃን ጌታ በልባችን ይመላለስብን። እነሱም የሆነው ቂም ጨለማ ከልቡናችን ሲወሰድ ነው። ወንድሙን የሚጠላ ጨለማ ውስጥ ነው ይላል ቅዱስ ዮሐንስ ሲናገር። ስለዚህ ይሄ ነው እግዚአብሔርን መምሰል የሚባለው። አምስተኛ ስድስተኛ የወንድማማችነት መዋደድ ይላል። አንደኛ በእምነት ላይ በጎነትን ጨምሩ ይላል። ሁለተኛ በእምነት ላይ ዕውቀትን ጨምሩ ይላል። ሶስተኛ በእምነትን ራስን መግዛት፣ በእምነት ላይ ራስን መግዛት ጨምሩ ይላል። አራተኛ በእምነት ላይ መጽናትን ጨምሩ ይላል። አምስተኛ በእምነት ላይ እግዚአብሔርን መምሰል ጨምሩ ይላል። ስድስተኛ በእምነት ላይ የወንድማማችነትን መዋደድ ጨምሩ ይላል። ግዕዙ ተአህወ ይለዋል፣ ወንድማማችነት ይለዋል። በጣም አስደናቂ ነው። ወንድማማችነት፣ እህትማማችነት፣ ጓደኝነት፣ ባልንጀርነት፣ እርስ በርስ መዋደድ፣ መከባበር፣ ይሄ በዚህ ዘመን እልም ብሎ የጠፋ ነገር፣ እልም ብሎ የተሸጠ ነገር፣ ይህንን ጨምሩት ይላል። እርስ በርስ ትጠያየቃላችሁ። ይመናል። ትጠያየቃላችሁ። ቤተክርስቲያን የምትመጡ ሰዎች አንድ ላይ ስትመጡ ጎን ለጎን ወዴት እየሄድሽ ነው? ወደ ሰዓሊተ ምሕረት እየሄድሽ ነው? ልታስቀድሽ እየሄድሽ ነው? አብረን እንሂድ። ልታስቀድስ እየሄድክ ነው? አብረን እንሂድ። ሌሊት ትሄዳለህ እንዴ? እኔ መኪና አለኝ ይዤ እሄዳለሁ። መኪና ያለው ሰው መኪና የሌለውን እየያዘ፣ መኪና የሌላቸው ሰዎች አንድ ላይ 7-10 ሆነው አንድ ላይ ሌሊት 11 ሰዓት 10 ሰዓት መምጣት የሚችሉበት ይሄን ታደርጋላችሁ። ይመናል። ይሄን ታደርጋላችሁ። መንገድ ላይ ለማስቀደስ የሚሮጠውን ሰው አልፋችሁ ትሄዳላችሁ። ክላክስ አርጋችሁበት እንዲያው ማሳልፈይ ብላችሁ ጠቅጥቃችሁ ትመጣላችሁ።
ወንድማማችነት እኮ የለም፣ መዋደድ የለም፣ እርስ በርስ መከባበር የለም፣ ህብረት የለም፣ መጠያየቅ የለም፣ መረጃ መለዋወጥ የለም። ቤተክርስቲያን ሳይሄድ የቀረው ሰው እህቴ ዛሬ ቤተክርስቲያን ምን ተባለ፣ ምን መልእክት ተላለፈ ብሎ አይጠይቅም። ነጠላ የለበሰችዋን ነጠላ የለበሰውን ወንድ በጎሪጥ አይቶ ገላምጦ ነው የሚያልፈው። ወንድማማቾች እኮ ነን፣ ወንድማማቾች እኮ ነን፣ እህትማማቾች እኮ ነን። ከጌታ ስጋና ደም በላይ ማዕድ ሌላ ከየት ይምጣ? በዚህ ቤተክርስቲያን ከመወለድ በላይ ሌላ ህብረት ከየት ይምጣ? ከዚህ በላይ ዝምድና ከየት ይምጣ? ከዚህ በላይ ህብረት፣ ከዚህ በላይ አንድነት፣ ከዚህ በላይ ማህበር፣ ከዚህ በላይ ጉባኤ፣ ከዚህ በላይ የተቀደሰ አንድነት ከየት ይምጣ? እህትህ ናት፣ ወንድምሽ ነው። ወንድማማችነት ከእኛ ጠፍቷን፣ ከእኛ ተወስዷል። ያው ደጋግሜ ሚዲያውን መውቀስ እንዳይሆንብኝ እንጂ ሚዲያው የፈጠራቸው በጎ ነገሮች እንደተጠበቁ ሆነው እንዳንተማመን አድርጎ ነው። አንዳንዱ ሰው አብሮ በነበረ ጊዜ የነበረውን ነገር ይቀርጽና እንደ ቀልድ ያስቀመጠውን ልክ ሲጣሉ ያችን ማውጣት መዘርገፍ ይጀምራል። ጉድህን ነው መዘረግፈው ይላል። በዚህ ዘመን በጣም ከባዱ ሰው የሰይጣንን ስራ ተክቶ እየሰራ ነው። አባቶቻችን የሚሉት ፍልስጣ የሚባል ጋኔን ነበር በብሉይ ኪዳን። 5500 ዘመን ሰዎች ኃጢአት ሲሰሩ የየዕለት ኃጢአታቸውን ይመዘግባል። ዶሴ ያለው ታስታውሳላችሁ። ኢዮብን እስከ 3ኛው ሰማይ ድረስ ሂዶ የከሰሰው ሰይጣን ትዝ ይላችኋል። ያ ሰይጣን ፍልስጣ ይባላል። እስኪ በሉ ፍልስጣ በሉ። ያ ኢዮብን የከሰሰው ሰይጣን ፍልስጣ ይባላል። ይሄ ፍልስጣ ተብሎ የሚጠራው ሰይጣን ሰውን ከመክሰስ ውጭ ሌላ ስራ ያልነበረው ነው። እና ልክ እናንተ ኃጢአት ስትሰሩ ያንን ኃጢአት ይመዘግብና ያስቀምጣል። ከዛስ በእግዚአብሔር ፊት ይቀርብና ይኸው ገሌ በዚህ ቀን የሰራው ኃጢአት፣ ገሌ ሮብ ቀን የሰራው ኃጢአት፣ ገሌ ሐሙስ፣ ገሌ ዓርብ፣ አረ እንደውም ዓርብማ ይህን ያህል ኃጢአት ነው የሰራው ብሎ እያንዳንዷን ያሳያል። በእግዚአብሔር ፊት ይከሳል። ክርስቶስ መጣ። በዮርዳኖስ ዕዳ ደብዳቤ ሲያጠፋ በፍልስጣ የተጻፈውን የሁሉን ደብዳቤ ዶሴ ያጠፋው። ክብርና ምስጋና ለአምላካችን ይሁን። ይሄ ብቻም አይደለም። ይሄ ብቻ ሳይሆን ከዚያ በኋላ ፍልስጣ ወይም ሰይጣን የእኛን ኃጢአት የመመዝገብ እድል ወይም ስልጣን እንዳይኖረው አድርጎ በመስቀል ሽባ አደረገው። ክብርና ምስጋና ለአምላካችን ይሁን። ሽባ አደረገው። ምን እንደሚሆን ታውቃላችሁ? አሁን ኃጢአታችን እንኳን ቢጻፍ እኔና እናንተ መተን ንስሐ ገብተን ቀኖናችንን ጨርሰን በካህኑ ፊት ቀርበን ይፍቱኛ አባቴ ስንል ካህኑ እግዚአብሔር ይፍታ ሲል ኃጢአታችን ተመዝግቦ እንኳን ቢሆን ከተመዘገበበት ዶሴ ፐርማነንትሊ ዲሌት ፎርማት ይደረጋል። ክብርና ምስጋና ለአምላካችን። ከሰይጣን እጅ ማለት ነው። ከዛስ ሰይጣን ለመክሰስ ሊቀርብ ሲል ያው የገሌ ኃጢአት ብሎ ግልጥ ሲያደርገው የለም። ለምን? ንስሐ ገብተንበታል። ግን ችግሩ ሌሎች ሰዎች እጅ ላይ ግን አለ። አሁን ሰይጣን እጅ ላይ የለም፣ የሆኑ ሰዎች ሞባይል ላይ ግን ይቀመጣል። አንዳንዱ በፓስዋርድ ቆልፎ ሩቅ አድርጎ ይሰራለታል ብሎ ሲሰክር የቀረጸውን ሲያመነዝር የቀረጸውን ስለ ፖለቲካ ሲናገር መንግስትን ሲሳደብ የቀረጸውን እሱን ደብቆ ቆይቶ ልክ ሲጣላ ይሄው ይላል። ስለዚህ ሰው የፍልስጣን ስራ እየሰራ ነው፣ ሰውን እየከሰሰ። በዚህ ብቻ የሚተዳደሩ ሰዎች አሉ። በዚህ ብቻ፣ በከሳሽነት ብቻ፣ በወቃሽነት ብቻ፣ በፈራጅነት ብቻ፣ ሰዎችን በማሳጣት ብቻ በዚህ የሚተዳደሩ ሰዎች አሉ። ደግሞ እንደ ጀብድ ላውጣው ያን ጉድህ ልዘርግፈው ብለው ያስፈራሯቸዋል። ትልቅ ስናይፐር እጃቸው ላይ እንዳለ ለሀገር ትልቅ ሁለታ እጃቸው ላይ የያዙ የሚመስላቸው ሰዎች አሉ። ወንድማማችነት ጠፋ፣ መተማመን ጠፋ፣ መዋደድ ጠፋ፣ አብሮ መብላት አብሮ መጠጣት ቅዱስ ዮሐንስ አይሽረው ይላሉ አባቶቻችን ሲናገሩ። እኛ ግን ይሄን ተው ነው። አብረን ብንበላ አብረን ብንጠጣ እንኳን አንተማመንም፣ እንጠነቀቃለን። እኔ የምጠጣውን ውሃ ሄጄ ሽንት ቤት ደርሼ ስመለስ ምን አድርጎበት ይሆን ብዬ እጠራጠራለሁ። እንጠራጠራለን። ሰዎች ሲሞቱ አሁን በተፈጥሮ ሞት ነው ወይ የሞተው የሚለው ቀርቷል። ምን ሆኖ ነው ማን ገደለው ማለት ጀምረናል። ምክንያቱም የወንድማማችነት ፍቅር ከኛ ጎሏል። ክርስትና ግን ይሄ ነው። በነገራችን ላይ ዓለም አንዱ ትልቁ ይህንን ስታጣ ነው። እናትነትን ስታጣ ዓለም ላይ፣ የሴትነት ሲጣጣ ዓለም ላይ፣
የወንድማማችነት ፍቅር ሲታጣ፣ እነዚህ ሶስቱ ሲታጡ ዓለም ባዶ ናት። ዓለም ባዶ ናት። አንዱ ዓለም እየቀማን ያለው ሴትነትንና እናትነትን ነው። በፌሚኒዝም ሰበብ አሁን በሴትነት እንቅስቃሴ አንዳንዶቹን ከባሎቻቸው ያፋቷቸው፣ ልጆቻቸውን እንዳያሳድጉ ያደረጓቸው፣ ያለ ባል ያለ ትዳር ያስቀሯቸው። ምክንያቱም ሴትነት ተጎድቷን ብሎ እኔም ማዝነው ምን እንደሆነ ታውቃላችሁ? እኔ በተወለድኩበት አካባቢ አሁንም ድረስ እናቶች በወሊድ ይሞታሉ። አሁንም በወሊድ ይሞታሉ። ጤና ጣቢያ የለም፣ ሕክምና የለም በአካባቢው። ለእነዚህ አይጮሁላቸውም። አሁንም በገጠሪቱ ክፍል ለ10 ለ15 ሴቶች ይደፈራሉ። ለእነዚህ አይጮሁላቸውም። እና ይሄን መሰረት ሲያጣ አንድ ማህበረሰብ ባዶ እየሆነ ይመጣል። ወንድማማችነትን ጨምሮ በወንድማማችነት እንድንኖር አምላካችን እግዚአብሔር ይርዳን። የመጨረሻው ፍቅርን ጨምሮ 7ኛው አሁን ወንድማማችነት መዋደድና ፍቅር አንድ አይደለም ወይ የሚል ጥያቄ ሊነሳ ይችላል። ፍቅር የሚለውን መተርጉማኑ ባጭሩ ሲያብራሩት እንዲህ ይላሉ። አማኒ ነው ሳይሉ፣ መናፍቅ ነው ሳይሉ እኩል መውደድ። አንድም ባዕድ ነው ሳይሉ፣ ዘመድ ነው ሳይሉ እኩል መውደድ። አንድም ኃጥእ ነው ሳይሉ፣ መናፍቅ ነው ጻድቅ ነው ሳይሉ እኩል መውደድ ይላል። ይሄ ማለት ሰው የሆነን ሁሉ በእኩል ፍቅር መውደድ፣ ሁሉን መውደድ፣ እናትንም ሌላውንም፣ እህትንም ሌላውንም፣ ወንድምንም ሌላውንም፣ ሚስትንም ሌላውንም፣ ባልንም ሌላውንም፣ ልጅንም ሌላውንም እኩል መውደድ። ይሄ ነው የመጨረሻው ደረጃ። እነዚህ ሲኖራችሁ ይላል። ጨረስኩኝ። እነዚህ ሲኖራችሁ ይላል ቅዱስ ጴጥሮስ፣ እነዚህ ሲኖራችሁ ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። ርዕሳችን ፍሬ ቢሶች እንዳንሆን ነው። በጣም የሚከብደው ቀጥሎ ያለው ቃል ነው። እነዚህ የሌሉት ግን እውር ነው የሚለው ቅዱስ ጴጥሮስ የሚለውን ነው የምላችሁ። እነዚህ የሌሉት ይላል እውር ነው ይላል። ቀጥሎ ምን እንደሚል ልንገራችሁ። በቅርብ ብቻ ያያል፣ ራእይ የለውም ነው የሚለው። ራእይ የለውም። በጣም ራእይ የሌለ ለዚህ ይሆን እንዴ? ስለ ወደፊቱም ማናስበው፣ ስለ ቤተክርስቲያን ስለ ትውልድም ማናስበው፣ ስለ መንፈሳዊ ትውልድም ማንጨነቀው፣ ስለ አብነት ትምህርት ቤትም ማንጨነቀው፣ ወደ ስሂት ስለሚተካው ስለ አመስጋይ ትውልድም ማንጨነቀው ለዚህ ይሆን እንዴ? ፍሬ ቢስ የሆን ነው ለዚህ ይሆን እንዴ? ስራ ፈቶች የሆን ነው፣ ሐሜት ብቻ ማንጎራጎር ብቻ የሆን ነው ለዚህ ይሆን እንዴ? እውነት እግዚአብሔር ከዚህ ይሰውረን። እነዚህ ሲኖራችሁ ይላል ቅዱስ ጴጥሮስ ውእቱ ያበጽሐክሙ ሀበ አእምሮቱ ለእግዚእነ ኢየሱስ ክርስቶስ ይላል። ይሄ ካላችሁ ግን ይላል ኢየሱስ ክርስቶስን ወደ ማወቅ ያደርሳችኋል ይላል። ክብርና ምስጋና ለአምላካችን ይሁን፣ ለስም አጠራሩ ይሁን። ክርስቶስን ማወቅ የመጨረሻው። እነዚህ ነገሮች ሲኖሩ፣ እነዚህ 7 ነገሮች ሲኖሩ ክርስቶስን እናውቃለን። ክርስቶስን ስናውቅስ ምን እንደምንሆን ታውቃላችሁ? ብርሃን ይታየናል። ክርስቶስን የሚያውቅ ሰው መስቀል ላይ የተሰቀለውን የክርስቶስን አካል ይቆጥራል፣ አጥንቱን ይቆጥራል። ቆዳ የተገፈፈበትን አጥንት ይቆጥራል፣ ደም የፈሰሰበትን አጥንት ይቆጥራል። መስቀል ላይ የተቸነከረበትን ችንካር ይቆጥራል፣ መከራውን ይቆጥራል፣ ቁስሉን ይቆጥራል። 70 የሚደርሰው እሾህ ጭንቅላቱን የሚፈጠፍጠውን እሱን ይቆጥራል። እስከ ልቡ ድረስ የሚወጋውን ሚስማር እሱን ያስባል፣ መከራውን ያስባል፣ መጨነቁን ያስባል። መስቀል ላይ መድቀቁን፣ መስቀል ላይ መቃተቱን ያስባል። መስቀል ተሸክሞ መደፋቱን ያስባል። ስጋው እስኪያልቅ ድረስ፣ ደሙ እስኪያልቅ ድረስ በጅራፍ ጫፍ እየተበተነ የቀራንዮን ምድር ያጥለቀለቀውን፣ የቀራንዮን ምድር የሸፈነውን ያንን ደም ያስባል። ያለማቋረጥ ከመስቀል ወደ ምድር ይጎርፍ የነበረውን ደም እሱን ያስባል። ወደ 6 ሊትር የሚደርስ ደም እንደ ስጋ ሲተነተን ሰው በአማካይ ከ4.5 ሊትር እስከ 6.5 ሊትር በሰውነቱ አለ ይባላል። ክርስቶስን እንደ መካከለኛ ቁመት ብንገልጠው 6 ሊትር ደም፣ መለኮት የተዋሃደው ደም ከመስቀል ፏፏቴ ሰርቶ ያለ ማቋረጥ የፈሰሰው ደም ክርስቲያን እሱ ትዝ ይለዋል። ይሄን ወደ ማወቅ ይደርሳል። መስቀል ላይ ጦር ያጎደጎደው ጉድጓድ፣ የጎን ጉድጓድ ይታይሃል። የተወለድንበት ጉድጓድ፣ የተገኘንበት ጉድጓድ፣ የተሰራንበት ጉድጓድ፣ የበረርንበት ጉድጓድ፣ ንጹህ መዓዛ፣ የሚገርም ሽታ፣ የሚገርም ጠረን የወጣበት ጉድጓድ፣ ብርሃን የጎረፈበት ጉድጓድ፣ ደም የተቀዳበት ጉድጓድ፣ አሳልፎ ገነትን የሚያሳይ ጉድጓድ፣ መንግሥተ ሰማያትን የሚያሳይ ጉድጓድ። ያ ጉድጓድ ይታይሃል። ፍሬ ቢስ አትሆንም፣ ከንቱ አትሆንም፣ ስራ ፈት አትሆንም፣ የከሰረ
የባከነ ትውልድ አትሆንም። ክርስቶስን ወደ ማወቅ ያደርሰሃል። እነዚህ 7 ነገሮች በእምነታችን ላይ ስንጨምር ወደዚህ ከፍታ ወደዚህ ዕውቀት እንመጣለን። ይሄ ዕውቀት ነፃ፣ ንጹህ፣ ጻድቅ፣ ቅዱስ፣ ልዩ ያደርጋል። ጾማችን ይሄ መሆን አለበት። ሱባኤያችን ይሄ መሆን አለበት። ክርስትናችንም ይሄ መሆን አለበት። አምላካችን እግዚአብሔር ፍሬቢስ ከመሆን ስራ ፈት ከመሆን ሰውሮ የጎኑን ጉድጓድ አይተን የእርሱን ፍቅር በአእምሯችን በልባችን አሳድረን ንስሐ ገብተን ስጋውን ደሙን ተቀብለን በእርሱ ሕግና ትእዛዝ እንድንኖር እርሱ ይርዳን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።